እንዴት አላችሁ ቤተሰቦች ሁሉ ሰላም። እንግዲህ የሩሲያ ዩክሬን ጦርነት የመለከቱ መረጃዎችን አጋራችኋለሁ። የሩሲያ ዩክሬን ጦርነት ኦልሞስት ወደ መጠናቀቁ ደርሷል። ወደ መጠናቀቁ የደረሰው ደግሞ ፕሬዚዳንት ቭላዲሚር ፑቲን በሄዱበት ወይም ደግሞ ጦር አውጀው ድል በተቀዳጁበት ወይም ደግሞ ድል ባገኙበት መንገድ ብቻ ሳይሆን የአሜሪካው ፕሬዚዳንት ዶናልድ ትራምፕ የተለያዩ ግፊቶችን ማድረግ በመቻላቸውና የፕሬዚዳንት ዶናልድ ትራምፕ ጫና በሁለቱም ኃይላት በኩል የግድ ወደ ዲፕሎማሲያዊ መንገድ እንዲመጡ በማድረጋቸው ሂደት እንደሆነ እየተነገረ ይገኛል። ያም ሆኖ ግን ፕሬዚዳንት ቭላዲሚር ፑቲን ደግሞ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ያላቸውን ግንኙነት በተለያየ አቅጣጫ እያስተካከሉ በመሄዳቸው እንደ ዲፕሎማሲያዊ ሽልማት እየተቆጠረላቸው ይገኛል። ግን አንዳንድ ጉዳዮች በምን መንገድ ሊቋጩ ይችላሉ የሚለውን ደግሞ በስፋት ማየት ያስፈልጋል። የፕሬዚዳንት ዶናልድ ትራምፕ ሁለንተናዊ ግንዛቤ ወይም ደግሞ በጉዳዮች ላይ ያላቸው አረዳድ ምንድን ነው የሚለውን በስፋት ማየት ቢያስፈልግም ግን በአሜሪካ ፖለቲካ ውስጥ በኮንግረስ ውስጥ ስምምነት ላይ ለመድረስም ላለመድረስም የሚያስቸግሩ ሁኔታዎች ቢፈጠሩም የሩሲያ ዩክሬን ጦርነት የመቋጫው ነገር ተረጋግጧል። ምክንያቱም ተረጋግጧል ስላችሁ አሁን ቀሪ ስራዎች አሉ። ሁሉም ጉዳዮች ተጠናቀው አልቀዋል ማለትም ባይሆን ግን ፕሬዚዳንት ዶናልድ ትራምፕ የሄዱባቸው ርቀቶች መፍትሄ ሊያመጡ የሚችሉ መሆናቸው በግልጽ የሚያሳዩ በመሆናቸው ነው እና ይህኛው በተለያዩ አጋጣሚዎች የአሜሪካን ፖለቲከኞች ግምት ውስጥ ያስገባ በመሆኑ ኦልሞስት ወደ መጠናቀቁ ደርሷል። ፕሬዚዳንት ቭላዲሚር ፑቲን እንግዲህ አራቱን ግዛቶች ወደ መጠቅለሉ ናቸው። ያ ማለት እነ ሉሃንስክ፣ ዶኔትስክ፣ ዛፖሪዥያ እና ሄርሶን የሚባሉ ግዛቶች አራቱን ወደ መውሰድ ደርሷል ማለት ነው። ድርድሩን በዛ መንገድ ነው የሚጠናቀቀው። ከዛም ባሻገር የአሜሪካው ፕሬዚዳንት ዶናልድ ትራምፕ ፕሬዚዳንት ቭላዲሚር ፑቲን ጋር ያላቸውን ግንኙነት በተለያየ አቅጣጫ ለማስተካከል ወይም ለመዳሰስ የሚሄዱበት ርቀት አዎንታዊ የሆነ በመጣበት ሰዓት አሁን ደግሞ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ወደ ተለያዩ አቅጣጫዎች በተለይም ደግሞ ወደ ለንደን እንደዚሁም ብራሰልስ፣ ቤልጅየም ከዛም ደግሞ ወደ ፈረንሳይ ፓሪስ አቅንተው በተለያዩ ጉዳዮች ላይ ይመክራሉ። ዜሌንስኪ አጣብቂኝ ውስጥ ገብተዋል። ወደ ተለያዩ የአውሮፓ ሀገራት መሯሯጥ ላይ ናቸው። ግን ደግሞ የአሜሪካ ፖለቲከኞች በተለይም ፕሬዚዳንት ዶናልድ ትራምፕ ፍላጎታቸው ካልሆነ ይሄ ጉዳይ የመቋጨትም አጋጣሚ ምድልም እንደሌለው ይነገራል። ያም ሆኖ ግን ፕሬዚዳንት ዶናልድ ትራምፕ ከፕሬዚዳንት ቭላዲሚር ፑቲን ጋር በተለያዩ ጉዳዮች ቀደም ሲል በአንክሬጅ አላስካ ያደረጉትን ስምምነት ተከትሎ በጎ አጋጣሚዎች ሊፈጠሩ እንደሚችሉ የተለያዩ ሀሳቦች እየተጋሩ ይገኛል። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ መንገዳቸውን ሁሉ ወደ ሰላም በመጥረግ ሂደት ለሰላም ይሆናሉ ያሏቸውን ሀሳቦች በመስጠት ሂደት ናቸውና ምናልባት ይሄ እንግዲህ የዩክሬንና ሩሲያ ውጥረት መቋጫውን አገኘ። የዩክሬን ሰዎችም እንግዲህ በተወሰነ መጠን ደግሞ ሰላም አገኙ ተብሎ ተስፋ ተጥሎበታል። ያ ማለት ግን ጦርነቱ አሁን አልቀጠለም ማለት አይደለም። ጦርነቱ በዩክሬን ጥቃት ተሰነዝራለች። እንደዚሁም ደግሞ በሱሚ ሪጅን ወይም ደግሞ በሱሚ በሚባለው ክልል አምስተኛው የዩክሬን ወይም ደግሞ ሩሲያ ከያዘቻቸው 4 ግዛቶች በተጨማሪ አምስተኛውም ላይ ደግሞ ወደ ሱሚ በተወሰነ መጠን ገብተው ጥቃት አድርሰዋል የፕሬዚዳንት ቭላዲሚር ፑቲን ጦር ወይም ኃይሎች እና ችግሮች አሉ። መጠቃቃቱ አለ። የሰው አልባ አውሮፕላን ጥቃቱ አሁን ከግራም ከቀኝም የተነሳ ነው። ግን ደግሞ የአውሮፓ ህብረት አገራት በተለይም እንደነ ፈረንሳይ፣ እንደነ ብሪታንያ፣ ጀርመን የመሳሰሉ አገራት በሩሲያ ላይ ጫና እንዲፈጠር ይፈልጋሉ። ምክንያቱም ሩሲያ ነገ ከእያንዳንዱ ሰው በር እያንኳኳች እንደምትመጣ ፕሬዚዳንት ቮሎዲሚር ዜሌንስኪ ደግሞ የዩክሬን ጦርነት መቋጨት ካቃታቸው እዛ ላይ ያለን መፍትሄ መስጠት ካልቻሉ እንኳን ወይም ደግሞ መፍትሄ ካልመጣ ተባብረን የአውሮፓ ህብረት ሀገራት በፑቲን ላይ ጫና መፍጠር አለብን፣ ጫና መፍጠር ካልቻልን አንዳች መፍትሄ ማምጣት አንችልም የሚል ፖለቲካዊ ግንዛቤ ስላላቸው የአውሮፓ ሀገራት በተለያየ አጋጣሚ አሁንም እንደዚሁ ለመፍትሄ ብቻ ሳይሆን ጫና ለማሳደርም እየሞከሩ ይገኛል። ያም ሆኖ ግን ፕሬዚዳንት ዶናልድ ትራምፕ በጉዳዮች ላይ የተለያዩ ሀሳቦችን በማንሳት ላይ በመሆናቸው አስቸጋሪውን ጊዜ በተለየ አቅጣጫ ለማየት ያስፈልጋል እና ትራምፕም ከፑቲን ጋር አብረው መስራት እንጂ እንደሚባለው በተለየ አቅጣጫ ወይም ደግሞ በተለየ የፖለቲካ መንፈስ አሊያም ስልት ውስጥ ሆነው ዩክሬን ደግፋሉ ተብሎ አይታሰብም እና እንደውም አሁን በሩሲያ ፖለቲከኞች በኩል ያለው አንዳንድ ጉዳይ ስትመለከቱት ጦርነቱ ወደ መገባደጃው ነው። ምክንያቱም አንዳንድ ሀሳቦችን ስትመለከቱ ጦርነቱ ከመገባደዱም ወይም ደግሞ ወደ ማለቁ ነው ከማለትም ባሻገር የአሜሪካ ፖሊሲ ፕሬዚዳንት ዶናልድ ትራምፕ የተከተሉት ያለው ፖሊሲ ከሩሲያ ፖለቲካ ጋር በጣም የተስማማ ነው የሚል መግለጫ እየወጣ ይገኛል። ይህን ተከትሎ ደግሞ ቀደም ሲል የነበሩ አንድ የዩክሬን ጠቅላይ ሚኒስትር ከዚህ በፊት የነበሩ ጠቅላይ ሚኒስትር ናቸው ማለት ነው። እሳቸው ምንድን ነው ያሉት? አሜሪካ ዜሌንስኪ ልታባራቸው ነው፣ ዜሌንስኪን እንግዲህ ልታስወግዳቸው ነው
ወይም ደግሞ ከስልጣን ተነሳቸው ነው የሚል ሀሳብ ሰጥተዋልና ስለዚህ ዘለንስኪ ኦልሞስት በሙስናም ክስ ውስጥ ናቸው። በጦር ሜዳም በግንባር ላይ ፈተና ውስጥ ገብተዋል። እንደዚሁም ደግሞ ወደ አውሮፓ ሀገራት በረራ ሲያደርጉም የተለያዩ ወታደራዊ ትንኮሳዎች የተደረጉባቸው ናቸው። በተለይም ከዚህ ከአየርላንድ ደብሊን ላይ ሊያርፉ ሲሉ ሙከራ ተደርጎባቸው ነበረ። በእርግጥ የትኛው ጦር የትኛው ኃይል በየትኛው አጋጣሚ የሚለውን መለየት ባይቻልም እሱ ችግር ተፈጥሮ እንደነበረ የሚታወስ ነው እና በተለያየ አቅጣጫ ዘለንስኪ አጣብቂኝ ውስጥ ገብቷልና የቀድሞ ጠቅላይ ሚኒስትር ደግሞ ፒኤም ሀሳብ ሲሰጡ አሜሪካ አሁን ልታስወግዳቸው ትችላለች ወይም ደግሞ ልታስወግዳቸው ነው ዘለንስኪን የሚል ሀሳብ መስጠታቸው ይሄኛው ያለውን ነገር ይጠቁማል ማለት ነው። ከሙስናም ጋር በተገናኘ የተለያዩ ጥያቄዎች የተነሱባቸው ስለሆነ ፕሬዚዳንት ቮሎዲሚር ዘለንስኪ ጉዳዮች የስጋት የሆኑ መጥተዋል የሚለውን አጽንኦት ለመስጠት ያስፈልጋል እና የተለያዩ ሰዎች በተለያዩ አቅጣጫዎች በተለያዩ አጋጣሚዎች የፖለቲካ መድረኩን በራሳቸው መንገድ የሚይዙባቸውን አካሄዶች ሊፈጥሩ ይችላሉ ተብሎ ቢታሰብም ግን አሁን ዘለንስኪ ጥያቄዎች የበረቱባቸው ነው። አጣብቂኝ ውስጥ ገብተዋል። ጦርነቱም ወደሆነ አቅጣጫ እየሄደ እንደሆነ ይጠቁማል ከሚለው አንጻር ነው እና የሩሲያ እንግዲህ በተለያዩ አጋጣሚዎች ከዚህ በፊት ዘለንስኪ ከነበራቸው አቋም ባፈነገጠ መልኩ ወይም ደግሞ አንዳንድ የዘለንስኪ ስልጣን መነሳት አለባቸው፣ ዘለንስኪ አያስፈልጉንም የሚሉ ሀሳቦች ድሮ ይነሱ ነበረ ከፑቲን ፖለቲከኞች ወይም ደግሞ ከክሬምሊን ፖለቲከኞች። አሁን ግን በእርግጥ ያን ጉዳይ ፕሬዚዳንት ዶናልድ ትራምፕ ያስፈጸሙላቸው እንደሆነ ይነገራል። እንግዲህ ሩሲያ አዲሱ የአሜሪካ ስትራቴጂ ያወጣችው ባለ 32 ወይም 33 ፔጅ ገጽ ሰነድ ዶክሜንት በጣም በሚገርም ሁኔታ ጉዳዩን መፍትሄ ያመጣልና ከውጭ ፖሊሲ ጋር የሚስማማ ነው የሚል መግለጫ ሰጥታበታለች። ያ ማለት እንግዲህ ሩሲያ ከኔ የውጭ ፖሊሲ ከኔ ጦርነቱን ከቀሰቀስኩበት የፖለቲካ ፍላጎቴና ወታደራዊ ፍላጎት አንጻር የተስማማ ሀሳብ ፕሬዚዳንት ዶናልድ ትራምፕ እየተገበሩ ነው፣ አሜሪካ ጋር ፖሊሲ ተስማምቷል ካለች ሩሲያ ምን ማለት ነው ነው እንግዲህ ሩሲያና አሜሪካ አንድ ላይ የሚሰሩበትን አውድ ተፈጥሯል ማለት ነው። ይሄ ማለት ግን በጣም አስቸጋሪ ጥያቄዎችን ያስነሳል። አንደኛው የሰሜን አትላንቲክ የጦር ጥምረትን ወይም ደግሞ ኔቶን ባለ 32 አባላቱን ዩክሬን በፍጹም እንዳትቀላቀል የሚያደርግ ስምምነት ነው ማለት ነው። ምክንያቱም የሩሲያ የውጭ ፖሊሲ በዚህ ልክ የተቃኘ ስለሆነ አሜሪካ ይሄኛውን ሀሳብ ይዛው መታለች የሚል ግንዛቤ ያለ። ከዛ ውጭም ደግሞ እነዚህ አራቱ ግዛቶች ሉሃንስክ፣ ዶኔትስክ፣ ዛፖሪዥያ እና ሄርሶን የሚባሉ ግዛቶች ወደ ሩሲያ የመግባታቸው እድል የተረጋገጠ ሆኗል ማለት ነው። ክሬሚያም ደግሞ 2014 ላይ ፑቲን ወስደዋት ነበር እንደምታውቁት፣ እሱም ለነ ፑቲን ይረጋገጥላቸዋል ማለት ነው። እና ይሄን ስትመለከቱት የውጭ ፖሊሲ የፕሬዚዳንት ቭላዲሚር ፑቲን የውጭ ፖሊሲ ከፕሬዚዳንት ዶናልድ ትራምፕ ጋር ተስማማ ማለት እንደዚህ አይነት አንደምታ ያለው ግንዛቤ ሊፈጥር ስለሚችል በቀላሉ የሚታይ እንዳልሆነ ታሳቢ እንዲሆን ብዙ ሰዎች ግምት ውስጥ የሚያስገቡት ጉዳይ ሆኗል እና የሩሲያና የአሜሪካ ፖለቲካ በቀላሉ ተስማምቶ ይሄዳሉ አይሄድሞ የሚለውም እንደዚሁ እየታየ ባለበት አጋጣሚ እንግዲህ ጦርነቱ ቀጥሏል። ኦፍኮርስ በተለያየ አጋጣሚ በተለያየ ሂደት የምንመለከተው ሆኗል እና የክሬምሊን ቃል አቀባይ እንግዲህ ዲሚትሪ ፔስኮቭ ያሉት እንግዲህ በተለያዩ አጋጣሚዎች ትራምፕና ፑቲን የፖለቲካ ወይም ደግሞ የስትራቴጂ መግባባት ላይ ደርሷል የሚል ሀሳብ ሰጥተዋል እና ይሄ ምንድን ነው በምን አጋጣሚ ነው የሆነው የሚለውን ጥያቄዎችም እንደዚሁ በስፋት እየተነሳበት ነበረ። 33 ገጹ ወይም ደግሞ ባለ 33 ፔጁ ሰነድ ትልቅ የሰላም እቅድ ይዞ የቀረበ ነው እና በዚህ የሰላም እቅድ ደግሞ እኛም ተስፋ አለን አብረን እንሰራለን የሚል ሀሳብ ደግሞ ከሩሲያ ፖለቲከኞች በኩል መውጣት ጀምሯል። ይሄኛው ትንሽ ለዘለንስኪ ጫና ውስጥ እንደሆኑ ዘለንስኪ ፈተናቸው እየበዛ እንደሆነ የሚጠቁም ነው። በተለይም ደግሞ የአውሮፓ ህብረት ሀገራት 27ቱም በቀላሉ የሚመለከቱት አይደለም። እንደዚህ አይነት ጉዳዮች ስለተፈጠሩም ብቻ አግባብ አላቸው ማለትም ሳይሆን ፕሬዚዳንት ዶናልድ ትራምፕ አሁን በፍጹም ከፑቲን ያፈነገጠ የፖለቲካ አቋም ሊኖራቸው እንደማይችል በግልጽ ተቀምጧል። ምክንያቱም ፑቲን የሙጥኝ ብለዋል። እነዚህ ግዛቶችን አለቅም፣ ኔቶን እንዳትገባ አድርጋለሁ የሚል ሀሳብ አላቸውና እነ ዩክሬን ደግሞ ጦርነቱን የያዘችበት መንገድ አሁን እጅግ አስቸጋሪ፣ እነ ፖክሮቭስክ የመሳሰሉ ወሳኝ ግዛቶች ወሳኝ የቀጠናዊ አቅማቸውን ወታደራዊ ኃይላቸውን የሚይዙባት ቦታ ላይ እንደዚህ የፑቲን ኃይሎች አስፍተው መሄዳቸው በእርግጥም ስጋቱን የከፋ አድርጎባቸዋል እና እነዚህን ሲመለከቱት ከአሜሪካ ፖለቲከኞች በኩል ተስፋ አንሷል። ተስፋ የለም፣ ዘለንስኪ ያሸንፋሉ የሚል ተስፋ የለም እና ከዚህ አንጻር አብሮ መስራትና ቀሪውን የዩክሬን ህዝብ ወይም ደግሞ ዩክሬን ቀሪ ግዛቷን ይዛ በሰላም እንድትቀጥል የማድረጉን አጋጣሚ ሊፈጥር ይችላል ነው። በተለይም ደግሞ እነ ፑቲን በተደጋጋሚ የሚያነሷቸው ሀሳቦች አሉ። ከዚህ ከአውሮፓ ጋር ያደረጓቸውን ጦርነቶች በተደጋጋሚ ሜንሽን በማድረግ በተደጋጋሚ በማንሳት እናንተ እነማን ናችሁ ታውቁናላችሁ እኮ የሚል ሀሳብ ይሰጣሉና ፕሬዚዳንት
ቭላድሚር ፑቲን ያን በሚያስታውስ መልኩ አሁን ዊንተር በገባበት ሰዓት ያው በእነሱ ቀዝቀዝ ያለው ክረምቱ በገባበት ሰዓት የጦር ጥቃታቸውን አጠናክረው ቀጥለዋል። በተለየ አጋጣሚ ደግሞ በተለያዩ አካባቢዎች ያለውን ጦርነት ለማስፋት የፖለቲካ አውዱን ለመቃኘት የሚሄዱበት ርቀት ትንሽ አስቸጋሪ የሆነ በመምጣቱና ፕሬዚዳንት ቭላድሚር ፑቲን ከነ ትራምፕ ጋር አብረው ተስማምተው እየሰሩ እንደሆነ የሚጠቁም ነው እና ታሪካዊ ጉዳዮችን ደግሞ ፕሬዚዳንት ቭላድሚር ፑቲን በጣም በተደጋጋሚ ያነሷቸዋል። ያ ማለት በ1812 የነበረውን የናፖሊዮን ቦናፓርቲ የጦር ጉዳይ በ1812 ራሻ አሸንፋለች፣ ያሸነፈችውን በዊንተር ወቅት ነው በሚል በጣም የተራዘመውን ጦርነት እንደ ድል እያስታወሱ አሁንም እናንተ ላይ በተለይም ፈረንሳይና ፓሪስ ላይ ጫና መፍጠር እንችላለን የሚል የወታደራዊ አንድምታ ያለው ሀሳብ ፕሬዚዳንት ቭላድሚር ፑቲን በመስጠት ይታወቃሉ እና ይሄኛው ትንሽ ጥያቄውን እያወሳሰበው መጥቷል። በተመሳይ ደግሞ ጀርመንም ታውቂኛለች በ1945 መጀመሪያ ላይ የእኛ ሰንደቅ ዓላማ የሶቪየት ህብረት ሰንደቅ ዓላማ ወይም ደግሞ የሞስኮ ነው። በተለይም አሁን ተጠሪነቱ በዋናነት ሞስኮ ሩሲያ ትልቁ ሚና ስለምትጫወት የኛ ነው እና ታውቁናላችሁ በሚል እነ ጀርመንንም ያስፈራራሉ። እነ ብሪታንያም ጋር ደግሞ በጣም ትልቅ ይሄ ታሪካዊ ጠላትነት ያለባቸው አገራት እየሆኑ መጥተዋል እና አንዳንዶቹን ስትመለከቷቸው እነዚህ ሁኔታዎች መፍትሄ እንደማይመጡ በግልጽ ያሳያልና የአውሮፓ ህብረት እንደዚሁም ደግሞ የሰሜን አትላንቲክ የጦር ጥምረት አባላት ውጥረታቸው ከሩሲያ ጋር ሊቀጥል ይችላል። አሜሪካ ደግሞ በፍጹም በተወሰነ መጠን በፍጹም ደግሞ በተለየ የፖለቲካ ግንዛቤ ውስጥ ያለች ሀገር እየሆነች መጥታለችና እንደዚህ አይነቱን ሂደት በቀላሉ የማየት ወይም ደግሞ ያለማየት አስቸጋሪ ሁኔታዎች እንደተፈጠሩ በግልጽ የሚያሳይ ሆኗል እና እንግዲህ ስትራቴጂው በተለይም አሁን የወጣው ስትራቴጂ እና ፕሬዚዳንት ዶናልድ ትራምፕ ያወጡት ስትራቴጂ ከሞስኮ ፖለቲካ ጋር የተስማማ ነው ሲባል ቅድም ያነሳውላችሁን ስጋቶች በሙሉ የሚዘጉ ናቸው። ምክንያቱም ሩሲያ ጦርነቱን የቀሰቀሰችው በ2022 እንግዲህ የካቲት 24 በፈረንጆቹ አቆጣጠር ይህን ጦርነት የቀሰቀሰችው ወደ ኔቶ መግባት የለባችሁም በሚል ወደ አውሮፓ ህብረት መግባት የለባችሁም በሚል እንደዚሁም ደግሞ አንዳንድ እንቅስቃሴዎቻቸው አስቸጋሪ ናቸው በሚል ስለሆነ እንደዚሁም ዘለንስኪ ከስልጣን እንዲነሱ ጭምር ፍላጎት አላቸውና ይህንን ታሳቢ ያደረገ ስለሆነ የስትራቴጂ መስማማት በሞስኮና በዋሽንግተን መካከል መፈጠሩ ትራምፕና ፑቲን አንድ ላይ መቆማቸው ተስማሙ የሚለው ራሱ በዚህ ግንዛቤ በዚህ ኮንሰፕት ውስጥ መሆኑ የተለያዩ ጥያቄዎች እንዲነሱ ያደርጋልና እንዴት በምን ሁኔታ የሚለው እጅግ አስቸጋሪ ነውና ትንሽ ደግሞ የዩክሬን እንግዲህ በጣም ዲፍረንት የሆነች ወይም ደግሞ የተለየች አሜሪካ ዩናይትድ ስቴትስ ናት የገጠመችን የሚል የአንድ የዩክሬን የፓርላማ አባል ሀሳብ ሲሰጡ ነበረና ኢቫን ክሉምፑሽ ይባላሉ። እንግዲህ እሳቸው ይህን ሀሳብ የሰጡት ምንድነው ፈጽሞ ከዚህ ቀደም ከምናውቃት አሜሪካ በጣም ፈጽሞ የተለየች አሜሪካ ገጥማናለች ነው ያሉት። ምክንያቱም በባይደን ጊዜ የነበረችው አሜሪካ ለዩክሬን ሳይድ የምታደርግ ወይም ደግሞ ዩክሬን የምትደግፍ አሜሪካ ነበረች። አሁን ግን ፈጽሞ ደግሞ ጭራሽ ወደ ፕሬዚዳንት ቭላድሚር ፑቲን የምትደግፍ አሜሪካ መታለች የሚል ሀሳብ ነው ያለው። ኦፍኮርስ ዓለም ሁልጊዜም ቢሆን ከአሸናፊዎች ወገን ነው የምትሆነው። ምክንያቱም ተሸናፊ ዋጋ ቢስ እየሆነ ስለሚሄድ ተሸናፊ የፖለቲካ አቅሙ የተመናመነ ሲሄድ ለፖለቲካ መፍትሄም ብቻ አይደለም ለዓለም ፖለቲካን በጎ ነገር ይዞ አይመጣም ወይም ደግሞ ተደራዳሪ ሆኖ የመቀጠል አቅሙም ኢነርጂውም ስለሌለው በዛ ልክ ታሳቢ የሆነ የፖለቲካ ሰጣ ገባ ስላለው ይመስለኛል ነው። ኦፍኮርስ በዚህ ልክ እንግዲህ አሜሪካ ለዩክሬን ጀርባ እንደሰጠች የሚያሳዩ መረጃዎች በስፋት እየወጡ የሚገኘው ግን ደግሞ ሩሲያ የምትሄድባቸው ርቀቶች ሩሲያ ፖዚቲቭሊ አይደለም በጉዳዮች ላይ የምትሰጣቸው መፍትሄ ወይም ደግሞ ለጦርነት የተዘጋጀች ኃይል እንዳልሆነች በተደጋጋሚ ብትናገርም ግን ከአውሮፓ ህብረት ጋር ደግሞ እየተጋረጡባት ብዙ ችግሮች አሉና ዜሌንስኪ ደግሞ እነዚህን ችግሮች ታሳቢ እያደረጉ ከነ ፑቲን ጋር ያለውን ችግር ግምት ውስጥ አስገብተው በተመሳሳይ ደግሞ ጠቅላይ ሚኒስትር ኬር ስታርመር ማለት ከእንግሊዙ ወይም ከብሪታንያው ጠቅላይ ሚኒስትር እንደዚሁም ደግሞ ከፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን ከዛ ተሻገር ደግሞ በብራሰልስ የሰሜን አትላንቲክ የጦር ጥምረት ዋና ጸሐፊ ማርክ ሩቴ ጋር ተገናኝተው በተለያዩ ጉዳዮች ላይ ለመምከር ቃል ገብተዋል ወይም ደግሞ በዛ ልክ አብረን እንሰራለን የሚል ሀሳብ ሰጥተዋል እና ይሄኛው ፕሮግራም ተይዞላቸዋል። ይሄ ደግሞ ምንድን ነው የሚያሳየው? አሜሪካ ጦርነቱን በዚህ ልክ ቋጫዋለሁ ስትል በነ ብሪታንያ፣ በነ ጀርመን፣ በነ ፈረንሳይ ደግሞ የተለያዩ ጥያቄዎች የተነሱ ከሆነ እንደዚህ አይነቱ ሰጥ አገባ አስቸጋሪ የሆነ ሊቀጥል ይችላል ነው። የሰሜን አትላንቲክ የጦር ጥምረት ፍሮም ደ ቢጊኒንግ ምስረታው 1949 ላይ በፈረንጆቹ አቆጣጠር በእኛ 1941 ላይ ሲመሰረት ዓላማው ሶቪየት ህብረት እንዳትንቀሳቀስ ማድረግ እዛው ባለችበት ማስቀረት ነውና አሁንም ኔቶን የሚቀላቀሉ ኃይሎች ከሞስኮ አንጻር አስቸጋሪ ሁኔታዎችን ይፈጥራሉ የሚል አስቸጋሪ
ግንዛቤ ወይም ደግሞ ፖለቲካዊም አስተዳደራዊም እንደዚሁም ደግሞ በተለየ አጋጣሚ በሞስኮ በኩል ያሉ ሀሳቦች እንደዛ የሆኑ በመምጣታቸው እጅግ አስቸጋሪ ነው እና ዜሌንስኪ የነዚህ ባለ 33 ገጹን የፕሬዚዳንት ዶናልድ ትራምፕ ሀሳብን በፍጹም አላነበቡትም ሁላ በሚል ፕሬዚዳንት ዶናልድ ትራምፕ ዲስአፖይንት ሆኜባቸዋለሁ የሚል ሀሳብ ሰጥተዋል እና እንግዲህ ሰበብም ሊሆን ይችላል። አንዳንዴ እንግዲህ እድሎች ከመጡ እድሎች በተለየ አቅጣጫ ከታየ ደግሞ አስቸጋሪ ሊሆኑ ይችላሉ እና እንግዲህ ትራምፕ ኢንቮይ ደግሞ ስቲቭ ዊትኮፍ ናቸው። እንደምታውቁት የመካከለኛው ምስራቅ ልዩ መልክተኛ እና እንደዚሁም ደግሞ ጃርድ ኩሽነር የልጃቸው ባለቤት እሳቸው ሁለቱ ሀሳብ ሰጥተዋል እና እንግዲህ በሞስኮ ባለው ጉዳይ ላይ የዩክሬኑ ባለስልጣናት ደግሞ እነ ፕሬዚዳንት ቮሎዲሚር ዜሌንስኪ ጉዳዮችን አላነበቧቸውም ሁላ የሚል ሀሳብ እየሰጡ ይገኛል እና ትንሽ አንዳንድ የተወሳሰቡ ፖለቲከኞችን በእርምጃ መልክ ሊወስዷቸው የሚችሏቸውን ሀሳቦች በተለያየ አቅጣጫ ማስቀመጥ ያስፈልጋል ተብሎ ቢታሰብም ግን ፕሬዚዳንት ቮሎዲሚር ዜሌንስኪ አሁን ወደ ተለያዩ አቅጣጫዎች የሚሄዱባቸው መንገዶች አስቸጋሪ ሆነዋል። በሌላ በኩል ደግሞ ፕሬዚዳንት ዶናልድ ትራምፕ ለመፍትሄ ካልሰሩ ፑቲንና ትራምፕ አብረው ከሰሩ እጅግ አስቸጋሪው ወይም ደግሞ ጦርነቱ ወደ መቋጫው ነው ወደ መገባደጃው ነው የሚሉት ሀሳቦችን እያጠናከረ ይገኛል። ያው ፕሬዚዳንት ቭላዲሚር ፑቲን እንደምታውቋቸው በተለያየ መንገድ ሊገለጹ ይችላሉ ግን ደግሞ የአምባገነን ስብስብ በሚባለው ስም ውስጥ የሚጠሩ ናቸው። የአምባገነኖቹ ስብስብ የሚሏቸው እነማን ይመስሏቸዋል? የአምባገነኖቹ ስብስብ ወይም ደግሞ አሊያንስ ኦፍ ዲክታተርሺፕ የሚባሉት እንግዲህ ፑቲን፣ ሺጂንፒንግ፣ የቻይናዎቹ የማናው የሰሜን ኮሪያው ኪም ጆንግ ኡን፣ የኢራኖቹ ሁለንተናዊ መሪው አያቶላ አሊ ሀምኒ ነው እና የነዚህን ስብስብ እነዚህን የአምባገነኖች ስብስብ ይሏቸዋል። አምባገነኖች ስብስብ የሚሏቸው እንግዲህ ከምዕራቡ ዓለም ባፈነገጠ መልኩ ፖለቲካቸውን ሲያራምዱ ነው እና እነዚህ የአምባገነኖች ስብስብ የቤላሩሱ ፕሬዚዳንት ሉካሼንኮ አሌክሳንደር ሉካሼንኮን ጨምሮ በእነዚህ አገራት በተለየ መንገድ በተለየ ማዕቀፍ ውስጥ ሆነው አንድ ላይ የሚሰሩበትን እድል ስለፈጠሩ የአምባገነኖች ስብስብ አምባገነኖች ተሰባስበው ዓለምን እያሸበሯት ነው የሚሉ መረጃዎች ይወጣሉና ኦፍኮርስ ሁሉም አገር አንጻራዊ የሆነ ሁሉም ኃይል ሁሉም ዓለም አንጻራዊ የሆነ የፖለቲካ ግንዛቤና ሀሳብ ያለው በመሆኑ አንዱ ሌላውን ሊወቅስ ይችላል። አንዱ በዚህኛው አቅጣጫ በዚህኛው ሁነት በዚህኛው አካሄድ ለሌላው ስም የመሰጣጠት ባህሪ ሊኖር ይችላል። ኦፍኮርስ ግን አንዳንድ ጉዳዮች ላይ ደግሞ ስንመለከት ወይም ደግሞ የፖለቲካ አውዱን ስታያቸው እጅግ አስቸጋሪ ሁኔታዎች ሊፈጠሩ እንደሚችሉ ሳይታለም የተፈታ ነው እና ብዙዎቹ ደግሞ ቅድም እንዳልኳችሁ ይሄ አንጻራዊ ነው ያልኳችሁ ለምሳሌ የአምባገነኖች ስብስብ ሲባሉ አሌክሳንደር ሉካሼንኮ እነ ፑቲን እነ ሺጂንፒንግ እነ ኪም ጆንግ ኡን እንደዚሁም አያቶላዎቹ እነሱን ስትመለከቱ ከአሜሪካ ወይም ደግሞ ከምዕራቡ ዓለም ፖለቲካ ያፈነገጡ ከነሱ በተለየ መንገድ ስለሚንቀሳቀሱ ይህን ስም አግኝተዋል። በሌላ በኩል ደግሞ እንደነ አሜሪካው ፕሬዚዳንት ዶናልድ ትራምፕ ወይም ደግሞ በአሜሪካ ጥላ ስር ያሉ የምዕራቡ ዓለም አብዛኛው አገራት ደግሞ በእነዚህ ቅድም አምባገነኖች ስብስብ ተብሎ ስም በተሰጣቸው ኃይላት ደግሞ ሌላ ስም ይሰጣቸዋል። ዓለምን ሞኖፖላይዝ በማድረግ ዓለምን በመጠቅለል ዓለምን ሌላ ስም በማሰጠትና አስፈሪ ሁኔታዎችን በመፍጠር የሚል እጅግ አስቸጋሪ ስም ይሰጣቸዋልና ሁሉም ጉዳይ አንጻራዊ በሆነበት ዓለም ብዙ ነገሮች መፍትሄ አልባ እየሆኑ ይሄዱ ይመስላሉና እያንዳንዱ ኃይል በእያንዳንዱ መንገድ በእያንዳንዱ የፖለቲካ ስርዓትና አውድ ለመፍትሄ መስራት ካልቻለ አሁንም የዓለማችን ፖለቲካ ተወሳስቦ ሊቀጥል እንደሚችል ማሳያ ነው። በተለይም አሁን የአውሮፓ ፖለቲካ ጦርነቱ ተገባደደም አልተገባደደም የአውሮፓ ፖለቲካ መልኩን እየለወጠ ሌላ አቅጣጫ እየያዘ በሚመጣበት ሰዓት በተለያዩ ቀጠናዎች ደግሞ በኢንዶ ፓሲፊክ ያለው የነ ቻይና እንቅስቃሴ እነ ሰሜን ኮሪያ እንቅስቃሴ እነ ጃፓንን ስጋት ውስጥ እየከተተ በመሄዱ ለዚሁም ደግሞ በአውሮፓ ኤዥያ እነ ፕሬዚዳንት ቭላዲሚር ፑቲን የምስራቅ አውሮፓ ሀገራትን ጫና ውስጥ እያስገቧቸው በመሄዱ እነ ዩክሬን የባልቲክ ሀገራት እነ ሊትዌኒያ ኢስቶኒያ የመሳሰሉት ሀገራት ደግሞ በዚህ በባልቲክ አካባቢ ያሉት ስጋት ውስጥ መሆናቸው በካሊኒንግራድ በኩል ያለው ወታደራዊ እንቅስቃሴ እንደዚሁም አስፈሪ የሆነ በመሄዱ ዓለም በተለያየ አቅጣጫ ተወጥራለች እና የተወጠረችውን ዓለም ወደ አንድ በማምጣት የፖለቲካ መድረክ ወይም ደግሞ የፖለቲካ መፍትሄ ማምጣት ይቻላል ወደሚል ድምዳሜ የሚወስድ ጊዜ ላይ ቢሆንም ግን ፕሬዚዳንት ዶናልድ ትራምፕ አሁን የሚሄዱባቸው ርቀት ዩክሬን ፖለቲከኞች እያፈነገጡ ከፑቲን ጋር እየሰሩ በመሄዳቸው ብዙ ሁኔታዎችን ጥያቄ ውስጥ የሚያስገባ ሆኖ ተገኝቷል እና እነዚህ ናቸው ባይዞይ እነዚህ ቁልፍ የሚባሉ ጉዳዮች አሉ። ጦርነቱ ወደ መገባደዱ ነው። ዜሌንስኪ ወደ አውሮፓ ዘልቀው የተለያዩ ልመናዎችን ያደርጉ ይችላሉ። ትራምፕ ጀርባ ሰጥተዋል። ትራምፕና ፑቲን አብረው ይሰራሉ። የአምባገነኖች ስብስብ የሚባሉት እነማን ናቸው? እንደዚሁም ዓለም ዙሪያ ያለውን
የፖለቲካ መንፈስ ግራ ቀኝ ለመመልከት የሚያስገድድና ሀሳቡን ደግሞ በተለየ አቅጣጫ ሊያሳይ የሚችል እንደሆነ ተስፋዎችም አሉ፣ ስጋቶችም አሉ። ግን ደግሞ በዋናነት ፕሬዚዳንት ቮሎዲሚር ዜሌንስኪ አሁን ስልጣናቸውን ወይም ደግሞ በጣም ክሪቲካል የሆኑ ጉዳይ ላይ እንግዲህ አሜሪካ ልትፈነቅላቸው እንደምችል መረጃዎች መውጣታቸው፣ አሜሪካ እሳቸውን ልትፈነቅላቸው እንደምችል ወይም ደግሞ ዜሌንስኪ ልትፈነቅላቸው እንደምችል መረጃዎች መውጣታቸው በቀላሉ ጉዳዩን ለማየት አስቸጋሪ ያደርገዋል። የፖለቲካ ቅርጽ ውስጥ አስገብቶ አንዳንድ ጉዳዮች ላይ መነጋገር የሚያስፈልግበትን የዓለም ስርዓት መፍጠር ካልተቻለ አንዳንዶቹ እጅግ አስቸጋሪ የሆኑ ይመጣሉና ለነዚህ ደግሞ ብዙዎቹ ሀሳቦች የሚጋሩባቸው መንገዶች፣ ብዙዎች አስቸጋሪ የሆኑ ሁኔታዎችን ማየት የሚቻልበት ነውና አንዳንዶቹን በቀላሉ የምናያቸው እንዳልሆነም በግልጽ ይቀመጣልና የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ እንግዲህ ወደ ተለያዩ አካባቢዎች ወደ ፓሪስም ወደ ለንደንም እንደዚሁም ደግሞ ወደ ብራሰልስ አቅንተው እንግዲህ የተለያዩ ሂሳባዊ ስሌቶች ሊሰሩ ይችላሉ ማለት ነው። ግን አንዳንድ ሁኔታዎችን ስትመለከቷቸው እጅግ አስቸጋሪ ናቸው እና መረጃዎቹም እጅግ አስቸጋሪ ናቸው። ለምሳሌ እናንተ እንደው አንደርስታንድ ለማድረግ እንዲመቻችሁ ዜሌንስኪ met French and German leaders in London on Monday to seek backing on defense and security and to convene on የሚል ሀሳብ ይወጣ ይገኛል። እንግዲህ ማለት ዜሌንስኪ ወደ ለንደን ከሄዱ በኋላ ኢማኑኤል ማክሮን ጋር ይነጋገራሉ። እንደዚሁም ፍሬድሪክ ሜርስ ማለትም የጀርመኑ መራሄ መንግስት ጋር ይነጋገራሉና ይሄኛው ምንድን ነው የሚለውን ደግሞ በተለያየ አጋጣሚ ለማየትም ያግዛችኋልና እናንተ ሁሉን ነገር ማየት ወይም ደግሞ በተለያየ አቅጣጫ ልታዩ ትችላላችሁና የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ is set to make European allies at the United States ramps up pressure on Kyiv to agree to peace plan designed to end the war with Russia. እንግዲህ ይሄ ምንድን ነው ማነብላችሁ እናንተ አንደርስታንድ ስለምታደርጉት ነው። አሜሪካ ወይም ደግሞ ዩናይትድ ስቴትስ በጉዳዮች ላይ ኪየቭ ወደ ሰላም ድርድር እንድትመጣ ግፊት እያደረገች ባለችበት ሰዓት ቮሎዲሚር ዜሌንስኪ ደግሞ ወደ እነዚህ አገራት ወደ አውሮፓ በማቅናት ከፈረንሳይ ከጀርመንን እንደዚሁም ደግሞ ከብሪታንያ መሪዎች ጋር ሊነጋገሩ ያቀናሉ ወይም ይሄዱ ነው ጉዞ ላይ ናቸው የሚሉ መረጃዎች ናቸው እና እነዚህ ብዙ ሁነቶችን ያስመለክቷቸዋል። ስለዚህ አሜሪካ እውነትም ጀርባ ወደ መስጠቱ ነው? አሜሪካ ምን እያሰበች ነው? አሜሪካ በትክክልም ግንዛቤዋ ይሄ ነው ወይ የሚሉ ጥያቄዎችና ሀሳቦችን ዓለም እንድታነሳም ስለሚያደርግ ነው እና አንዳንዱ ጉዳይ በቀላሉ የሚታይ አይደለም እና ብዙ ሁኔታዎችን ከዚህ ልክም ልታዩት ትችላላችሁ። መመልከት ያለብን ጉዳይ ይሄኛውን ደግሞ ልናየው ልንመለከተው ይገባልና the Ukrainian leader will also meet NATO chief Mark Rutte and EU leaders Antonio Costa and Ursula von der Leyen in Brussels. A concern the US is trying to force Kyiv to accept unfavorable terms. ይህ ምንድን ነው? ከነዚህ ቅድም ከጠቀስናቸው መሪዎች ባሻገር ከጀርመኑ እንደዚሁም ደግሞ ከዩኬ እንደዚሁም ደግሞ ከፈረንሳዩ ባሻገር ወደ ብራሰልስ አቅንተው ከሰሜን አትላንቲክ የጦር ጥምረት ዋና ጸሐፊ ማርክ ሩቴ ጋር ይነጋገራሉ። ከነ አንቶኒዮ ኮስታ በሚባሉት ደግሞ ከአውሮፓ ህብረት ኮሚሽን ሰዎች እና እንደዚሁም ደግሞ ከፕሬዚዳንት ኡርሱላ ቮን ደር ሌየን ጋር ይገናኛሉና ይህ የሚገናኙበት ሰዓት ደግሞ አሜሪካ ደስ የማይል ሀሳብ አሜሪካ ከነሱ ፍላጎቶች ጋር የማይጣጣም ሀሳብ እያነሳች ባለችበት ሰዓት በጉዳዮች ላይ ግራ ቀኝ ለመመልከት አስበው ወደ አካባቢው ያቀናሉ ነው እና ይሄ በጣም ክሪቲካል የሆነ ጉዳይ ነው። ምናልባት የዓለምን ፖለቲካን ብቻ ሳይሆን ምድር ላይ ያሉ አንዳንድ ችግሮችንም ወይም ደግሞ የዓለምና የምድር የፕላኔታችንን ሁኔታዎች ደግሞ ሌላ ታሳቢ ልናደርግ የሚገባ ጉዳይ እንዳለ ሊያስቀምጥ ይችላል ነው እና ዩኤስ ፕሬዚዳንት ዶናልድ ትራምፕ has appeared to adopt a great powers approach and the drawn to accepting Russia narratives in his self-appointed role as the ultimate mediator in the war which erupted 4 years ago with Russia's full-scale invasion of Ukraine. ምንድነው ፕሬዚዳንት ዶናልድ ትራምፕ እነዚህ ተለላቃቸው ወይም ደግሞ የአውሮፓ ውስጥ ያሉ ሀገራት በተለየ አቅጣጫ አመለካከታቸው እንዲቀይሩ የማድረግ ፍላጎት እንዳላቸው የሚያሳይ ነውና ጦርነቱ እንግዲህ ዛሬ 4 ዓመታት እንግዲህ 4ኛ ዓመቱን ይዟል። በዚህ አጋጣሚ ትንሽ በተለየ አስደንጋጭ በሆነ ሁኔታ ፖለቲካውን እየመሩት እንደሆነ ለመጠቆም የሚያደርግ ነውና ይሄ ትንሽ በአሜሪካ ፖለቲካ ላይ መተማመን የነበራቸው የአውሮፓ ህብረት ሀገራት በተለይም ምዕራቡ ዓለም
ጥያቄዎች እንዲያነሱ ያደረጋቸው ሆኖ ነው የተመዘገበው እና ብዙ ጉዳዮች አሁን 33 ገጽ ያለው ሰነድ ተልኮ ፕሬዚዳንት ዘለንስኪ አላዩትም። ሰውኛ ምንድነው ማድረግ የምንችለው የሚል ጥያቄም እያነሱ ስለሆነ ፕሬዚዳንት ቮሎዲሚር ዘለንስኪ ፕሬዚዳንት ዶናልድ ትራምፕ እነዚህን በምን መንገድ መፍትሄ እንስጣቸው የሚል ሀሳብም እየተነሳ ነው እና ብዙዎቹን እናንተ በእንግሊዝኛ ማነብላችሁ እናንተ በተለየ አቅጣጫ እንድትመለከቱትም ደግሞ የተረዳችሁትን ደግሞ በራሳችሁ አንግል ልክ እንድታስቀምጡት ወይም ደግሞ እኔ ጫና እንዳልፈጥርባችሁ ነው። then a 28-point plan drawn up by Trump's advisor that was leaked was widely criticized as a virtual Russian whitelist ይላል። ደግሞ ይሄኛው እንደምታስታውሱት ባለ 28 ነጥብ ስምምነት ነበረ ወይም ደግሞ ፕሬዚዳንት ዶናልድ ትራምፕ ያቀረቡት እቅድ ነበረ እና እሱ ፕሬዚዳንት ዶናልድ ትራምፕ የፕሬዚዳንት ቭላዲሚር ፑቲን ወይም ደግሞ የራሽያን ፍላጎት ለማስፈጸም በራሽያ ፍላጎት ልክ የቃኙት ነጥብ ነው በሚል ተቃውሞ ደርሶበት ነበረ። ተቃውሞ የደረሰው በማን ነው? በራሳቸው በቮሎዲሚር ዘለንስኪ እና እንደዚሁም ደግሞ በአውሮፓ ህብረት አገራትና በመሪዎቻቸው በነ ኡርሱላ ቮን ዴር ሌየን መሆኑን ለማስታወስ ተፈልጎ የተሰጠ ሀሳብ ነው እና አንዳንዶች ጉዳዮች በቀላሉ የማናያቸው ወይም ደግሞ ትንሽ የፖለቲካ ግንዛቤውን ኮንሰፕቱን ጫና ውስጥ ሊያስገባ የሚችል ነው እና ብዙ ሁኔታዎች አስቸጋሪ ነው። ፕሬዚደንት ሬዲ የሚል ሀሳብ አለ እዚሁ ላይ ደግሞ Trump's involved work of and son-in-law Jared Kushner to a revised plan to Moscow last week. They then held several days of talks with the Ukrainian officials in Miami, which ended on Saturday with no breakthrough. እንግዲህ በአሜሪካ አሁን ምንድን ነው የሚለው የፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና እንግዲህ የልጃቸው ባለቤት ጃርድ ኩሽነር ፕላኑን እቺ ባለ 28 ገጽዋን ፕላን ሪቫይዝ አድርገው ለመወያየት ሞክረዋል። ለፑቲንም አቅርቦላቸው ነበረ። ስለዚህ ድጋሚ በሚያሚ ተመልሰው በአሜሪካ ከሩሲያ ከዩክሬን ፖለቲከኞች ጋር በጉዳዩ ላይም እየተወያዩበት ነበረ እና ግን ብሬክስሩ አላመጣም ወይም አዲስ ነገር አላመጣም። የአዲስ ነገር ስላልመጣ ነው ቮሎዲሚር ዘለንስኪ በጉዳዮች ላይ በግራም በቀኝ የተለያዩ ሀሳቦችን ለመሰብሰብ እየተሯሯጡ ወይም ደግሞ እየተንቀሳቀሱ የሚገኙትና the biggest complaint is understood to be a comment that Ukraine state control of its eastern Donbas region in Russia, which currently illegally occupies more than all of their territory. እንግዲህ በጣም ያልተግባቡባቸው እንግዲህ ቅድም እንዳነሳውላችሁ መጀመሪያ ከዜናውን ባሻገር እንዳነሳውላችሁ በዶንባስ አካባቢ ያሉትን ሙሉ በሙሉ ባይቆጣጠሯቸው እንኳን እነሱን አሳልፈው ለመስጠት የሚፈለገው ጥረት ወይም ደግሞ እቅዱ ፍላጎት ስላለው በሩሲያ ፖለቲከኞች በኩል ተቀባይነት ቢኖርም በዩክሬን ፖለቲከኞች በኩል ተቀባይነት እንደሌለው ይጠቁማል የሚሉ ሀሳቦች ናቸውና አብዛኞቹን ስትመለከቷቸው ዘለንስኪ በእርግጥም ጀርባ እየተሰጡ እንደሆነ የሚያሳዩ ሆኖ ተመዝግበዋል። እያንዳንዱ ጉዳይ በተለያየ አጋጣሚና በተለያየ ጊዜ ሊፈታ የሚችል ቢሆንም ግን ያነሳውላችሁን ሀሳቦች አንደኛ ጦርነቱ ወደ መገባደዱ ነው። መገባደዱ ሩሲያ አሸናፊ ሆና ሳይሆን ፕሬዚዳንት ዶናልድ ትራምፕ እንግዲህ ጉዳዮች እንዲቋጩ ስለፈለጉ ነው። ግን ይህ ከተቋጨ ሩሲያ ደግሞ በሰም ታይም አሸናፊ ትሆናለች የሚለውን ሀሳብ እንድትወስዱ ፈልጋለሁኝ። ሁለት ዓለም አለ አሁን እንግዲህ ምዕራቡ ዓለም የሚጠራቸው የዲክታተሮች ስብስብ ወይም ደግሞ የአምባገነኖች ስብስብ ተብለው የሚጠሩትን ቅድም ያነሳውላችሁ መሪዎች አሉ። ከዛ ደግሞ ዘለንስኪ እንግዲህ ወደ መጨረሻው ናቸው ሊፈነቀሉ ይችላሉ የሚለውን ሀሳብም ታነሳላችሁ። እንደዚሁም ወደ አውሮፓ ህብረት እንግዲህ አገራትና አባላትን ይሄ ዘለንስኪ ሄዱ የሚሉትን ግራ ቀኝ መመልከት ጦርነቱ ያለበትን ደረጃ ይጠቁማል ለማለት ነው። ውድ ተመልካቾቻችን የፈለጋችሁትን ኮሜንት ጻፉ። እንግዲህ በተቻለ መጠን እኔም ሪቫይዝ ለማድረግ እኔም በተቻለ መጠን ምላሽ ለመስጠት እሞክራለሁ። እስካሁን ብያችሁ ምላሽ ስለሰጠኋችሁ ይቅርታ፣ ምክንያቱም ታይምም አንዳንዴ ስለሆነ ነው። በተቻለ ፍጥነት ግን በተቻለ መጠን ግን ምላሽ ለመስጠት እሞክራለሁ። ታንክ ዩ ቨሪ ማች። እንዴት ቢኒያም ካሴ ነበርኩኝ።